አዳዲስ ነገሮች አሉ። ሩታ ትዕግስቴን ጨርሻለሁ፣ ከዚህ በኋላ አብርሃም ከእናንተ ጋር አይሆንም ስትል እንግዲህ በኃይል ቃል ቤተሰቦቹን ተናግራለች። በዚህም ቤት ውስጥ አደገኛ ነገር ተፈጥሯል። በዚህ ጉዳይ የምነግራችሁ ዝርዝር ነገሮች አሉ። በሌላ በኩል ዴቭና ቡዜ እንግዲህ ተስፋ ቆርጠው ከዚህ በኋላ ጋሽዬ ነገሮችን ይፍቱ ሲሉ እንግዲህ ተስፋ በመቁረጥ ተናግረዋል። በዚህ ጉዳይም እንግዲህ ከዛ ያገኙት ብዙ መረጃዎች አሉ። እሱንም አጋራችኋለሁ። ወደ ጉዳይ ከመግባቴ በፊት ግን ተመልካቾች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። የደውል ምልክቱንም አብሩት። አዳዲስ ነገሮች ሲደርሱ ተከታትዬ እንዳቀርብላችሁ ማለት ነው። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ ሩታ ትዕግስቴን ጨርሻለሁ፣ ከዚህ በኋላ ልታገሳችሁ አልችልም ስትል ነው እንግዲህ የአብርሃም ቤተሰቦች የተናገረቻቸው። በዚህም እንግዲህ እስካሁን ብዙ ነገር ስትሉኝ ነበረ፣ ብዙ ነገራችሁን እንግዲህ ለመቻል ጥሪ ያለው ዝም ብዬም ስሰማችሁ ነበረ። ነገር ግን ደግሞ ከዚህ በላይ መታገስ አልችልም። አሁን ደግሞ ያው ሄርሜላም መታለች። ምን ልትሰራ እንደመጣችም አላቅም። እሷን እንግዲህ የጠራችኋት እናንተ ናችሁ። በገዛ ቤቴ እንግዲህ ለሶስቱ ናቸው። አሁን ላይ ልታስጨንቁኝ አትችሉም። አብርሃም እንግዲህ ከፈቀደ ብዬ ይኸው ስጠይቁት ነበረ። አብርሃምም እንግዲህ ፍላጎቱን ነግራቸዋል። ወደዛ መሄድ አልፈልግም፣ እዛ ይጨንቀኛል፣ እንቅልፍ እየያዘኝ አይደለም፣ ስለዚህ እዚሁ ከኔ ጋር ነው መሆኑ ብሎ እንግዲህ ሀሳቡን ገልጿል፣ ፍላጎቱን ገልጿል። ምን አደርጉ ነው የምትሉት? ከዚህ በኋላ ልታግሳቸው አልችልም። ቡዜም ብትሆኚ በጣም ብዙ ነገር እየተናገርሽኝ ዝም ብዬሻለሁ። እንግዲህ የአብርሃም እህት ነሽ፣ ብዙ ነገር ስትናገርኝ ችያለሁ። በጣም ብዙ ነገር እየተናገርሽኝ ነበረ። አፍዘዘሽው በቁጥጥር ስር እያዋልሽው ነው እያልሽኝ እንግዲህ በጣም ክብሬን የሚነካ ነገሮችን እንግዲህ በቤቴ እየተናገርሽኝ እንደሆነ የታወቀሽ አልመሰለኝም። በዚህም እንግዲህ በጣም ልታገሳችሁ ችያለሁ። አብርሃምም እንግዲህ ወንድማችሁ ነው ብዬ ይኸው አስገብቼ እንግዲህ የፈለጋችሁትን ነገር ጠይቁት ብያለሁ። ትላንትናም ቢሆን እንግዲህ ልጁ እኛ ጋር ይደርስ ስትሉ ሰጥቻቸዋለሁ። እሱም እንግዲህ እዛ ጨንቆኛል አልቻልኩም ብሎ እንግዲህ በሌሊት ወደ እኔ ቤት መጥቷል። ከዚህ በላይ ምን እንዳደረግ እንደፈለጋችሁ አልገባኝም። እስካሁን እንግዲህ የጠየቃችሁትን ነገሮች ሁሉ አርግ ያለው። ከዚህ በፊት እንግዲህ በጣም ብዙ ነገር ስትናገሩኝ ነበር። ልጁ ላይ አሰርተሽበት ነው፣ እንደዚህ እየተቆጣጠርሽው ነው፣ እንደዚህ እያደረግሽው ነው፣ በዚህ በኩል እንደዚህ እያደረግሽው ነው ብላችሁ እንግዲህ በጣም ብዙ ነገር ስትወቅሱኝና ስትናገሩኝ ነበረ። ነገር ግን ደግሞ እሱንም እንግዲህ እንደፈለጋችሁ አድርጉት፣ ይኸው በፈለጋችሁ ነገር አድርጉ፣ ማስረጃ አምጡ ብዬ ሁሉንም የምትችሉትን ነገሮች እንግዲህ አድርጋችሁ አይታችሁታል። ልጁ ግን ምንም ነገር አልያዘውም። በዚያም ደግሞ ታሟል ብላችሁ ያው ሆስፒታልም ወስደነዋል። ሆስፒታልም ሲሄድ እንግዲህ ዶክተሯ ምንም አልሆነም፣ ፍጹም ጤነኛ ነው ብላችኋለች። በዚህም እንግዲህ የፈለጋችሁትንና የምትፈልጉትን ነገር በአብርሃም ላይ ስታደርጉ ነበረ። እንግዲህ እሷ ጥፋተኛ ናችሁ ብላችሁ ስትከሱኝ ነበረ። ነገር ግን ምንም ነገር ልታገኙብኝ አልቻላችሁም። ይህ ልጅ እንግዲህ በገዛ ፍቃዱ እኔን መርጦ መጥቷል። አሁን ደግሞ እኛ ጋር ይደር ብላችሁ አስቀምጨው ብመጣ ይኸው ተከትሎኝ እንግዲህ በሌሊት ወደ እኔ ቤት መጥቷል። ከኔ ጋር ነው መሆን የሚፈልገው፣ እኔ ቤት ነው መሆን የሚፈልገው። በዚህም እንግዲህ እስካሁን እናንተ የፈለጋችሁትና የጠየቃችሁኝን ነገሮች አድርግ ያለው። በአብርሃም ላይም እንግዲህ ማድረግ የፈለጋችሁትን ነገር እንድታደርጉም እድሉን ሰጥቻቸዋለሁ። ነገር ግን እሱ ወደ እኔ ነው እየመጣ ያለው። ስለዚህ ከዚህ በኋላ ልጁም ላይ እኔም ላይ ጫና ማሳደር አትችሉም። ምርጫውን ልታከብሩለት ይገባል። ከዚህ በኋላ እናንተ እንደፈለጋችሁት እንግዲህ ከሄርሜላ ጋር እንዲሆን ከሆነ ፍላጎታችሁ እሱን እንግዲህ ወይ ጸልዩበት እንጂ ካልሆነ በስተቀር በግድ ግን ከዚህ ቤት አትወስዱትም። መሄድ እስካልፈለገ ድረስ እሱ ወደ እናንተ ጋር አይመጣም ስትል ነው እንግዲህ በንዴት የተናገረቻቸው። በዚህም እንግዲህ ሄርሜላ ለምን እንደመጣችና ምን እንደምታደርገውም ጠይቃቸው ነበረ። የአብርሃም ጤንነት ከሆነ የሚያሳስባችሁ ሄርሜላ ምን ትሰራለች? ጭራሽ ቤት ድረስ መምጣቷ ምን የሚሉት ነገር ነው? እሷ መምጣት አይጠበቅባት። ትላንትናም እናንተ ጋር ጥየው ስመጣ እሷም እንግዲህ ስርስሩ ስትል ነበር። እሱንም ታግሽ እንግዲህ እኔ ወደ ቤት መጥቻለሁ። ነገር ግን አሁን ላይ ይበቃል። እናንተ እሷን ከሱ ጋር ለማድረግ እየጠራችሁ እንደሆነ ነው እኔ የሚሰማኝ። ስለዚህ ልጁ ደግሞ ከኔ ጋር ነው መሆን የሚፈልገው። ትልቅ ልጅ ነው። ስሜቱን ልታከብሩለትና ፍላጎቱን ልታከብሩለት ይገባል። ከዚህ ውጪ እኔን ልትከሱኝም በቤቴ ልትናገሩኝም አትችሉም። አሁን ላይ አብረን ወደ ሆስፒታል መሄድ እንችላለን። ነገር ግን ወደ እናንተ ቤት አይመጣም። እሱ እስካልፈለገ ድረስ በቤታችሁ ድርሻ አይልም ስትል ነው እንግዲህ የተናገረቻቸው። በዚህም ተመልካቾች እንግዲህ አሁን ላይ ሩታ ቆፍጠን
ሰከን ብላ እንግዲህ ነገሮችን ማጥራትና እንግዲህ ባውንደሪ መፍጠር አለባት የሚለውን ነገር መፈጸሟ እኔም በጣም ያስደስተኝ ነገር ነው። እንግዲህ ተመልካቾች አንዳንዴ ነገሮችም መስመር አላቸው። እኔም እንግዲህ በሩታ ሳይድ ብሆን እንደዛ ነው ማስበው። ሩታ በዚህ ሰዓት እንግዲህ ነገሮችን ከዚህ አትለፉ ማለቷ ትክክለኛ ነገር ነው። እንደውም ቆይታለች ባይነኝ። ምክንያቱም ብዙ ሰዎች እሷ ላይ ነው አሁንም በአብርሃም ጉዳይ እየወቀሷት የሚገኙ። ነገር ግን ሩታ ደግሞ ምንም ያደረገችው ነገር የለም፣ ምንም የሚያጠፋችው ነገር የለም። አጥፍታለች ብሎም እንግዲህ ከሷታል። ነገር ግን ደግሞ እሷ ይሄው ከከሰሳችሁኝ አብርሃምን ሰጣችኋለሁ፣ መርምሮ ማስረጃ አምጡ፣ እኔ ጥፋተኛ ኮንኩ ልቀጣ ብላ እንግዲህ ሁሉንም ነገር አድርጋለች። ነገር ግን ደግሞ ምንም ነገር ሊያገኙባት አልቻለም። በዚህም እንግዲህ ልጅቷ ጥፋተኛ አይደለችም። በቤቷ መጥቶ እንግዲህ ቡዜም የምትናገረው ነገር እያያችሁ ነው። በጣም ሞራል የሚነካ ነገሮችን ሩታን ስትናገር ያያችሁ ይመስለኛል። በዚህም እንግዲህ ሩታ በቃ ማለት አለባት፣ እሱንም ነው ያደረገችው። በዚህም እንግዲህ እኔ ሩታ አስደስታኛለች። እንደውም ቆይቷል ባይነኝ። ምክንያቱም ሄርሜላም እንግዲህ ቤቷ ድረስ መታ አሁን ነገሮችን ለማበላሸት መታለች። በዚህም እንግዲህ አብርሃም ቤተሰቦችም ከሄርሜላ ጋር ለማድረግ የፈለጉትን ሄርሜላና አብርሃምን ለማጣመር ያሰቡትን እቅድም እንግዲህ ሩታ የነቃች ይመስለኛል። በዚህም እንግዲህ ሄርሜላንም ይበቃሻል ማለቷ ትክክለኛ ነገርና እንግዲህ መስመር ማስመር አለባት ከሚሉ ሰዎች ነኝ። በማስመሯም እንግዲህ በጣም ደስተኛና ከሩታ ጎን ነኝ በዚህ ጉዳይ ላይ። ተመልካቾች እስኪ እናንተስ ምን ታስባላችሁ በዚህ ጉዳይ? አሁን ላይ ሩታ እንግዲህ በቃኝ ማለቷና ነገሮችን እንግዲህ መስመር ማበጀቷ ትክክል ነው ወይስ ትክክል አይደለም? እንግዲህ የአብርሃም ቤተሰቦች በጣም ብዙ ነገሮች ሲናገሯት ነበሩ። እሱንም እንግዲህ ይበቃል ማለቷ ይሄ ነገር ትክክለኛ ነው ወይስ አይደለም? እስኪ ሀሳብ አስተያየታችሁን ኮመንት ስር አስቀምጡልኝ። በሌላ በኩል ከዚህ ጋር በተያያዘ እንግዲህ ቡዜና ዴቭ እንግዲህ ሰልችቶናል ይበቃል ሲሉ ነው የተናገሩት። በዚያም እንግዲህ ተስፋ የመቁረጥ አዝማሚያ ውስጥ እንደገቡ ነው እንግዲህ የሚታየው። በዚህም እንግዲህ ተስፋ ቆርጠናል፣ ከዚህ በላይ አብርሃም እየሰማን አይደለም። በተለይ ቡዜ እኔ ከዚህ በላይ ደክሞኛል፣ ምንም ልጁ እየሰማ አይደለም፣ በእነሱ ቁጥጥር ስር ውስጥ ነው። ስለዚህ እኔ የምናገረውን ነገር እየሰማኝ ስላልሆነ ከዚህ በኋላ ዴቭ አንተ የምታደርገውን ነገር አድርግ፣ አለበለዚያ ጋሺ ካልመጡ ነገር የሚፈታ ነገር አይመስለኝም ስትል ነው እንግዲህ ተስፋ መቁረጥን የተናገረችው። ዴቭም እንግዲህ በጣም ለመምከርና አብርሃምን በጣም እንግዲህ ለመመለስ ሲሞክር ነበረ። ነገር ግን ደግሞ እንዳልቻለ ያያችሁ ይመስለኛል። በዚህም እንግዲህ በጣም ተናዶ እሱ እንደውም ከኤፍሬም ጋር ሁላ ለመጣላት እየሞከረ እንደሆነ የተመለከታችሁ ይመስለኛል። በዚህም እንግዲህ ከወንድሞቹ ጋር ከመጣላት ይልቅ በቃ ተስፋ መቁረጥን እንደመረጥና በዚህም ጋሽዬ መምጣት እንዳለባቸው ግዴታ፣ አለበለዚያ ነገር ወይ አምነው ከሩታ ጋር አብርሃምን መተው ነው ወይ ደግሞ እንግዲህ ታሟል ብለው ካሰቡ ደግሞ ግዴታ ጋሽዬ መተው እንግዲህ ነገሮችን መፍታት እንዳለባቸው ነው እንግዲህ አሁን ላይ የደረሱት ውሳኔ ማለት ነው። በዚህም እንግዲህ ተስፋ መቁረጥ ውስጥ እንደገቡ ነው የሰማሁት። ተመልካቾች በዚህ ጉዳይ ምን ትላላችሁ? ጋሽዬ እዚህ ጉዳይ ውስጥ መግባት አለባቸው ወይስ የለባቸውም? አሁን ላይ እንግዲህ እነ ዴቭና ቡዜ ተስፋ መቁረጣቸው ምን ያሳያል? እነሱ ትክክል አይደሉም ነው ወይስ ደግሞ ሩታ እንግዲህ ነገሮችን እየሸፋፈነች እነሱ ላይ አክብዳባቸው ነው? ምንድን ነው? እስኪ እናንተስ ሀሳብ አስተያየታችሁን እስኪ ኮመንት ላይ አስቀምጡልኝ። ተመልካቾች ለዛሬ ያስኩላችሁ አዳዲስ ነገሮች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገሮች እስክንመለስ ድረስ እስከዚያው እንግዲህ ይህንን ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። በሌላ አዳዲስ ነገሮች እስክንገናኝ ድረስ እስከዚያው ሀገራችንን ሰላም ያርግልን። ፒስ ቻው።